አባትነታችሁ እስቲ አሁን የኔ ወንድም ነገ የምትመጣ ሳምሪ የምታገባው ያ ናውዲ የነገው የልጄ ባል የኔ አማች ከዛ ቁጭ ሴናዬ እንዴት ነሽ የኔ ቆንጆ መጣሽ ከመጣሽስ በኋላ አየሽ ተወሰደ እኮ ከወጣችን ምን ይመስል ማስመለስም እሱ ይመስለኛል አሁን እሱ ምንም አክሰስ የለው አክሰስ ደረስኩበት ማለት ነው እና የሆነ ወደ ራሱን ማድረግ አይችልም ወደ ራሱን ማድረግ አይችልም እኔም መግባት አልችልም ስለዚህ አሁን ተስማምተን ወይ ለኔ መስጠት አለበት ወይ እንደዚህ ተንከርፎ መቅረት አለበት ምንም ነገር ማድረግ አይችልም ቢችል ኖሮ ወዲያው መለዋወጥ ይችል ነበር ግን ፓስኬ ስላለኝ አይቻልም መግባት ይችላል አንድ አክሰሱ ላይቭን መግባት ይችላል እኔ ላይቭ ላይ አስወጥቶኛል ያው ችግሩ እኔ ከማገኘው ገንዘብ ይመስለኛል ያው ላይቭ ላይ ስለምጠቀም ማለት ነው ላይቭን እንዳልገባ አድርጎኛል ግን ካልሆነ ደግሞ አሁን እዚህ ያሉ ሰዎች ስላሉ ትልልቅ ሰዎች አካውንቱ ደግሞ እዚህ ግብር ስለሚከፈልበት አክዬ ምናልባት ለዚህ ሀገር ክሪሚናል እንትኖች ይጄ እንዳለ አክሰሱን ሰጥቻቸው ከተመለሰ ካልተመለሰ ደግሞ መልሼ ወስደዋለሁ ያ ብቻ ነው እንዳማራጭ ካልሆነ መመለሱም አይቀርም ምን መጠቀም አይችልም ምክንያቱም ኢንሹራንስ አለው የኔ ወንድም አትችልም ዝም ለመልስ ቀስ ብለህ መልስ ምን ደህና ነኝ አክሊልዬ ምን ደህና ነኝ ደህና ብሆንማ አክሊልዬ እስቲ ለዘመዶች ለወዳጆች ሼር አድርግና አቆረምሶች እየተፈራረቁ ደግሞ ድምጻቸው ያምር የምትሉ ሙጭ እኔ ምን አገባኝ ድምጹ ቢያምር ባያምር ሚስት የለውም እንደዚህ አይነት ግን በጣም ይገርማል ግን አሳዘንሽኝ እንዴት አላሳዝን እኔ እኮ ደግሞ 400 ሲደርስ የባለፈው 400,000 ገብቼ ደስ ብሎኝ የዛሬ 3 ዓመት የወሰዱት ማለት ነው ከዛ አደረጉት ሀበሾች ናቸው ቁጭ ብለው ይስቃሉ ይጫወታሉ ሴት ያስገባሉ ያወራሉ ምናምን እኔ አክቲቪስት ሆንኩ ማለት አበድኩ ማለት አይደለም ባህሌ እንዲከበር ፈልጋለሁ ካልቸሬ ሀገሬ እንዲከበር ፈልጋለሁ ግን እናትና አያት የተከበሩ የሃይማኖት አባት ምናምን ቁጭ ብሎ እንዲህ ስትይ ይሄንን ሰርግ ይኸውልሽ እንደዚህ አፍስሽብሽ ነው ማስወጣሽ ሁሉ ነገር ፕሮቶኮል የሚባል ነገር አለው ፕሮቶኮል ኦኬ ፓርቲ ላይ ስትፈልጊ አይ ዶንት ኬር ችግር የለብኝም ኢስ አፍተር ሹ ከቤተሰብ ውጭ ሲሆን ማለት ነው ሁሉ ነገር ባህሉን ጠብቀሽ ታረጋታለሽ እንጂ ሽምግልና ልጅ አትኖር ልጅ ወጣ ሽማግሌዎቹን እንኳን ፈቀዳችሁ ብላ የምታመሰግንበት ዋደለ ምን የሚሉት ሰርግ ነው ይሄ ሽምግልና ራሱ አትጠጣጠቢም እኮ ሌሊት እኮ ነው አባትና እናት ሳይነሱ ልጆቱን ለልጆቻችን ተብሎ ሜካፕ የለም ምኑ የለም ጋቢያቸውን ለብሰው እንደ አባትነታቸው እስቲ አሁን የኔ ወንድም ነገ የምትመጣ ሳምሪ የምታገባው የታባክ ይሄ ነፈዝና ደነዝ የሆነ አመለካከትን እዛ ትሄድና ሽምግልና ልጅሽን ለልጅ ብለን እኔ ነኝ የምወስነው ማንም አባቱ አይመጣም ስትልክ እኔ ቤት ውስጥ ይሄ መጀመሪያ ተነጋግረን ምናምን አይደለም ሰርፕራይዝ ነው ሽምግልና ጠዋት ከእንቅልፌ ስነሳ መጣ ቁጭ ኦኬ ሶፋዬ ላይ ቁጭ ብዬ ኩታዬን እዚህ ላይ የአባገዳ ልብስ እዚህ ጋር ታርጋ እዚህ ጋር የአባገዳ ልብስ እዚህ ጋር የአባገዳ ልብስ ታርጋለህ አንተ ናውዲ የነገው የልጄ ባል የኔ አማች ከዛ ቁጭ በይ ተብዬ ቁጭ ብዬ ሶፋዬ ላይ እንደዚህ ቁጭ ብዬ አከሌ ይባላል ልጅሽን በጣም ያከብራታል ለወደፊትም ደግሞ የትዳር ጓደኛው ማድረግ ይፈልጋል ኃላፊነቱን በሙሉ እስከነ ልጆቿ ይወጣል ይሄን የምትናገረው እናትና አባቷንም ያከብራል
ሀገሯንም ያከብራል፣ ማንነቷን ኦሮሞነቷንም ያከብራል። 15% ስልጥ ያለባት እሱንም ያከብራል። ያ ይሄን ያህል በሬ አለው፣ ይሄን ያህል ግመል አለው። የተባረከ ነው። ሃይማኖቱን ያከብራል፣ ሴት ልጅን ያከብራል። ሴቶችን በሙሉ ይሄንን በሙሉ ጽፈ መተ ከዛ በኋላ እጠይቃለሁ። ከተጠየቅኩ በኋላ እያዳመጥክ ነው። እኔ ሰዓት ይሄዳል። አንተ እዚህ ቁጭ ብለህ ብቻ ሳቅ። የእውነቱን ነው የምነግርህ መድኃኒዓለምን። ከዛስ ኦኬ እላለሁ። እሺ ያቀረባችሁትን አቤቱታ ይሁን ጥያቄ አዳምጠናል። በእኔ በኩል ያሉ ቤተሰቦቼን፣ ጓደኞቼን፣ እናትና አባቶቼን እንዲሁም የልጅቷን አባት ቤተሰቦች በሙሉ አማክሬ አናግሬ የንስሐ አባቴን የነፍስ አባቴን የንስሐ አባቴን አማክሬ ቲክቶክ ላይ ያሉ ነዋሪዎች በሙሉ አማክሬ መልስ ከ10 ቀን በኋላ ሰጣችኋለሁ። አለቀ። የሚበሉትን በልተው ተቋርሰው ቤት ያፈራው ምግብ ላንሰራም እንችላለን፣ ምክንያቱም ሽምግልና። ከዛ ጠጥተው በልተው ይሄዳል። ዋም ጠጥተው አላስቀምጣቸውም፣ እንደቆሙ ነው ደግሞ እንደቆሙ። ምክንያቱም ይሄ ጥያቄ ነው። በቂውላችሁ ሽምግልና እንደዛ ነው። በሚቀጥለው ከ10 ቀን በኋላ እኔ ዘመድ አዝማድ፣ ጎረቤት፣ ቲክቶክ ነዋሪዎችን በሙሉ አማከሬ ከዛ በኋላ እሺ ካልኩኝ ድግስ ደግሼ፣ እምቢ ካልኩኝ ደግሞ ከበር ላይ ለዘበኛው አስገባቸው እነዚህ ሰዎች ይህ ነግሬ፣ እንግዲያውስ ልጁ በዚህ ሁኔታ ወድቋል። ያ ትምህርት አልተማረም፣ ብር የለውም፣ የሃይማኖትም ሰው አለ። ብቻ የተገኘውን እንከን ጥሩ ነገሩን አይደለም እንከኑን ፈልጌ እንከኑን ጽፌ በሚያነብሰው ወይ በናቴ በሆነ ሰው አስነብቤ ይሰጣቸዋል። ይህንን አሻሽሉ፣ ለውጥ አርጎ ከ6 ወር በኋላ ባንዴ አልሰጥም፣ ልጄ ግደሉኝ አልሰጥም። ከ6 ወር በኋላ ይሄ ጉድለት አለበት፣ ይሄንን ካሻሻለ በኋላ ጥያቄው በድጋሚ እናየዋለን፣ እንመልሳችኋለን። ከዛ ያንን ያየነውን ጉድለት ተሻሽሉ በማስረጃና በመረጃ ያ ከመጣ ኦኬ እሺ ብለን እንቀበላለን። ከዛ እሺ ያልለታ ምን እናደርጋለን? ሁለቱም ወደ ቤተ ክርስቲያን እንዲሄዱ መጀመሪያ ለሁለቱም እንዲጸለይላቸው ጊዜ እንዲሰጡ፣ ከዛ ለሽማግሌዎች እሱን ከ6 ወር በኋላ ነው። ከዛ ግን መጀመሪያ ከልጄ ጋር ቁጭልና እንደ እናት ነስቲ ቁጭ በይ አጠገቤ ብዬ እንዴት ነው ወደሽዋል ወይ? የኔ ጥያቄ በውስጥ በኩል ደግሞ እንደ እናት እናወራዋለን። ውጪ ላይ ፕሮፓጋንዳ እንነፋለን። ሀብታለ የለውም ግመል ከብታለ የለውም ብለን እቤት ደግሞ ጠርተን እንደ እናትና እንደ ልጅ እንዴት ነው ወደሽዋል ወይ? ገብቶልሻል ወይ? ፎንቃ ገባችሁ? የቤት ሚስጥር ነው። ገብቶልሻል ወይ? ፎንቃ ወደሽዋል ወይ? አሁን እናቴ ወድጄዋለሁ። ደሃ ነው፣ ግልጹን ንገሪኝ። ምክንያቱም ውጭ ላይ ችግር የለውም፣ አንበደርም። ድግስ ምንም እንዴት ነው ያዋጣል? ይሄ ልጅ አዎ ሰው ነው፣ አዎ ገንዘቡ ይቅርብን፣ ጥሩ ልብ አለው፣ አዎ ካለችን እንደምንም ብለን ድብቅብቅ አድርገን ጉዳችንን ሸፍነን በሚቀጥለው ጫና ሳናበዛ እንፈቅዳለን ማለት ነው። አለቀ። የፈቀደለት እንደግሳለን። ከደገስን ካበላን ካጠጣን በኋላ የቀለበት ፕሮግራም በቤተሰብ እጥር ምጥን ያለች በቤተሰብ ኦኬ እናደርጋለን፣ እንገኛለን። ድግሱ ላይ ሲፈራረሙ እናትና አባት፣ ቤተሰብ፣ አዝማድ፣ ጎረቤት ሳይቀር እናፈራርማለን። ከዛ ለሰርጉ ደግሞ ጊዜ እንሰጣለን። ቀለበት ሰርግ የለም። ምክንያቱም በዛ ሰዓት እነዚህ ልጆች ይተዋወቃሉ። ከተጣሉ ሰርግ ሳንደግስ አመት ይፈጃል። ፕሮሰስ በአንድ ጊዜ ሐሙስ ቀለበት፣ ቅዳሜ ሰርግ፣ እሁድ መልስ፣ ሰኞ ቅልቅል ባንድ ጨርስ ነው። የለም ቀለበት አስደረገን፣ የሚፈልጉትን ነገር ያሟራሉ፣ አብረው ይኖራሉ። ከዛ በኋላ ለሰርጋችን ደግሞ እንዘጋጃለን። ሰርጋችንን ጠጅ 3 ወር ያስፈልገናል። ይሄ እኔ ጂጂ ጠጅ ገዝቼ ልጄ ልድር እራሴ ነኝ የምጥለው። ጠጅ ራሴ ጠጄን እጥላለሁ።
ጌሾዬን አሰጣለሁ፣ አስቀቅላለሁ፣ አስለውሳለሁ፣ 18 በርሜል አሳስራለሁ፣ ያ ቋንጣ ዘለዝላለሁ፣ አሰቅላለሁ፣ አሳሻለሁ፣ አስጨሳለሁ። በጭስ ነው ቋንጣ የሚሰራው። ከዛ በኋላ ምን አይነት ምግብ ነው የሚሰራው ብዬ ያንን ምግብ እመርጣለሁ። ያ እራሴ ወገቤን ይዤ ይሄ ምግብ ሰራተኛ ምናምን የለም። ያ ዘመድ አዝማድ አያቶቿን ሰብስቤ ዘመድ አዝማዶቿን ሰብስቤ እያንዳንዳችን ብረት ድስታችንን ገትረን ሙያችንን እናሳያለን። የውሃ ዳቦ ራሱ 5 አይነት ነው የምንደፋው። የውሃ ዳቦ አለ፣ የዶሮ ዳቦ አለ፣ የምስር ዳቦ አለ። ከእንደገና ደግሞ የሌሎች ሀገሮች ዳቦች አሉ። የሌሎች ክልሎች እንደ እንስት የሚባሉ ዳቦ አይነቶች፣ አንበሻ ሳይቀር አንበሻ ከኤርትራም ቢሆን አምጥተን የዳቦ አይነት ራሱ 18 ነው የምናደርገው። የዳቦ ቡፌ ሙጃ አይቷ የማታውቀውን ሰርግ ነው አረግልሃለሁ። ከዛስ በኋላ ያ ቬሏን ደግሞ ከፈለገች ፍራንስ፣ ከፈለገች ቱርክ፣ ከፈለገች ኒውዮርክ፣ ከፈለገች ታይላንድ ሄዳ ትመርጣለች። ያው ገንዘብ ወጣ አይደለም ወይ? አይወጣም። ለዚህ ለሙጃ ነገ ለሚጣል አበባ ዲኮር ላይ ከሚሆን እንትን ላይ ኖ እጥር ምጥን ያለች የምታምር ያ ቆንጆ ልብሷን ቆንጆ ዳይመንዷን ቀሪው እሱ ነው ታደርጋለች። ከዛ በኋላ እኛም ዝንጥ ብለን ያ ፕሮቶኮላችንን ጠብቀን ቀን ምሳ ሰፈራችን ድንኳን ጥለን ድንኳን እንደ ድሮ የሰፈር ሰው በሙሉ ከፈለጋችሁ መርካቶ፣ ከፈለጋችሁ 4 ኪሎ፣ ከፈለጋችሁ ላፍቶ ያ ድንኳናችንን ጥለን በድንኳን ያ በባህል በዘመናዊ 2 ጊዜ በዛች ቀን ውስጥ የምንለብሰው የምንቀይረው ልብስ አለ። ከዛ በዲዘይድ ይዟት ሄደ ይባላል። እኛም መጀመሪያ እዚህ ላይ እንዲህ እንላለን። ልክ ዞር ብለን ተገላገልን ብለን ቤታችንን ዘመድ አዝማድ ይሰበሰባል። አብረን እየተጓዝን እናትና አባት ሰርገኛ ሴት ከኋላ ኖ የለም ቁጭ ብለን የቤተ ዘመዱን እያልን እንግዲህ የቤተ ዘመዱ ይታያል። ግዱ ቀምቅመን የተረፈው ጠጅ ጠላ ምናምን ነገር ቤት ውስጥ አያት አጎት ማናችን በቃ የሰፈር ሰው ሽማግሌ ያሳደገ ትምህርት ቤት አስተማሪ አይቀርም ስጠራ አድርገን ደግሰን ያ እሷም ከባሏ ጋር ከፈለገች እንዲህ ቡጊ ትበል ስትፈልግ እየፈለጉትን ያ አናይም። አሮጊቶቹም ማንም አድርገን ወጉን ይዘን ቁጭ እንላለን። ከዛ እንደተለመደው ሰኞ መልስ ትጠራለች። እናከብራለን፣ እንደግሳለን፣ እንበላለን፣ እንጠጣለን። ከዛስ በኋላ ቅልቅል ደግሞ ማንም ሳይመጣ ቤተሰብ ትውውቅ። ከዛ እኔና አባቱ እናወራለን። እንዴት ምደናኑት ወይ እኔ እንደሚያውቁት አክቲቪስት ነበርኩኝ፣ አንዳንዴም ደግሞ እብድ ነበርኩኝ። ያውቃሉ መችሳ ያ ይሄ ዘር ምናምን ቂም ይዘው የሆነ ነገር አድርገው ከኔ ጋር ቢጣሉ ያውቃሉ ምን ችግር እንደሚመጣ። ተከባብረን ለልጆቻችን መኖር አለብን። ያ በኋላ ሌላ ነገር ውስጥ እንዳይገቡ በእነሱ ህይወት እኛ ያገባሉ። ኦኬ ልጁ ግን ጤነኛ ነው፣ የኔም ልጅ ጤነኛ ናት። እዛ ላይ ብቻ ነው መምከር ያለብን። እንደዛ ነው። ጨርሰናል በቃ። እኔና እርሶ ከፈለጉ ቡና መጥተው ይጠጡ፣ እናትየውም ከፈለጉ ቡና መጥተው ይጠጡ። ግን ልጄ እንደዚህ እንዲህ ብትል ግን አያገባል ብለን እንላችኋለን። ከዛ በኋላ ምን እናደርጋለን እኛ የልጅ ልጆቻችንንም እንደ አባት ቴኬር እንዲያደርጉ፣ እኛንም እንደ እናት እንዲያከብሩ፣ እኛም ደግሞ እንደ ልጄ እንዳከብሮት ቤት ውስጥ ብታቆኝ ምን አይነት ዲፈረንት ነው የምትሉት? በጣም ስርዓት ያለኝ ሰው፣ በጣም ታጋሽ ሰው፣ በጣም መሬት የሆንኩ ሰው ነኝ። ለልጆቼ ለውሽሞች ባልቼ የለኝ ለባልቼ ለቤተሰቦች እኔ ትልቁ የሚያሸንፈኝ ቤተሰብ ነው። ቤተሰብ ማለት ባልም ሊሆን ይችላል፣ ልጅ ሊሆን ይችላል። በተረፈ በጣም ሳይለንት የሆንኩ ሰው። ታዲያ አሁን ውጭ ለሚያየኝ እንዲስቅ ለበለም
ሰይጣን ራሱ አይቀናም በእኔ። ሰይጣን ራሱ ይቀናል። ሰይጣን ራሱ ከኔ ነው የሚማረው። ብዙ ጊዜ ውስጥ ያለን ባህሪ፣ አንዳንድ ሰው ውጭ ያለው ባህሪና ውስጥ ያለው ባህሪ አንድ አይደለም። አንዳንድ ሰው የምንድን የሚባለው ምንድን ነበር የሚባል ተረት አለ። የውጭ አልጋ የቤት ቀጋ ይባላል።